ሰባዊ ፍጡር ነው በቃ ምንም ነገር ውስጡ የሌለው የዋህ ተጫዋች በጣም ጎበዝ ተዋናይ ነው። የሰው 4 ነጥብ ታቃል የሰው 4 ነጥብ በሙያውም እጅግ ሊከበር የሚገባው ነው። ሊሸለም የሚገባው ተዋናይ ነው። ጊዮን ሲሰጣ ይናገራል፣ ሲረዳ ይናገራል። በቃ ሰው እንደዛ ነው አይደለ? ቀኝ የሰጠው ግራ ሀያየው ነው አይደለ ቃሉ? በቃ ጊዮን ማለት ያ ነው። ትልቅ ፈውስ የምናገኝበት የሳቅ ምንጭ ሁልጊዜ ሰርካዲስ ጊዮን ጋር ከሄዳችሁ ፈገግ ብላችሁ ታክማችሁ ትመለሳላችሁ። በትምህርት ባህሪው ትንሽ ጎርመስ ያለ ነው። ሲገባ እንደ ሌሎች ተማሪዎች አይደለም ተንጠራርቶ የሚገባ ደብተር ይዞ አይቻል አውቅም። በኪሱ ነው የሚይዝ በኪሱ እና እኔ ደስ አይለኝም። እንደዚህ እኔ ሲሪየስ ነኝ። እኔ ልንገራችሁ ካራባት ማሰር አልወድም። ያገባው ለታ በተርፍላይ የምትባልና ስመረቅ ካራባት አስር ያለው ዛሬ ግን ደስ ብሎኝ አስሬው መጥቼ ስላፈነኝ ነው ያወረደው። አይወል እንኳን ደስ ያለ ጊዮን አለምሰገድ የኛ ጌጥ የኛ ሙሽራ ጊዮን እንዴት ነህ? እንኳን ደስ ያለ በሉልን። ልዩ ቀን ለጊዮን ዛሬ የክብር ሽልማት ነው። ባካችሁን ሞቅ ባለ ክብር አመስግኑልኝ። በጭብጨባ በልልታ እንኳን ደስ ያለ እንኳን ለዚህ ክብር አበቃ። ጊዮን የኛ ጊዮናችን በጊዮን መንገድ ክበርልን። ክብር ይገባዋል ለጊዮን በጊዮን መንገድ የሕይወት ዘመን ተሸላሚው አርቲስት ጌትነት እንየው አርቲስት ጊዮን አለምሰገድን በክብር ሰላም ውድ የንስር አምባ ሚዲያ ቤተሰቦቻችን፣ ይህ በንስር አምባ ሚዲያ የዩቲዩብ ቻናል እየተዘጋጀ የሚቀርብላችሁ ሀገረኛ የተሰኘ ፕሮግራማችን ነው። በዛሬው የሀገረኛ ፕሮግራማችን የጊዮን መንገድ በሚል ርዕስ የተዘጋጀ አርቲስት ጊዮን አለምሰገድን የማመስገን ፕሮግራም ላይ ተገኝተናል። ፕሮግራሙ ምን ይመስላል፣ ድባቡ ምን ይመስላል የሚለውን ገብተን አብረን የምንመለከት ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁን። ወደ ፕሮግራሙ እገባለሁ፣ ተከተሉኝ። አርቲስት ተወዳጁ የፍቅር የጥበብ የሁሉም ነገር ንጉስ ከ40 ዓመት በላይ በመድረክ ገኖና ከብሮ ዛሬም ድረስ ለኢትዮጵያ የጥበብና የስነ ጥበብ የጽሑፍና የተውኔት የግጥምና ሌሎች የኪነ ጥበብ ስራዎች የነገሰው ጌትነት እንየው በመካከላችን አለ። አሁን ከመቀመጫችን ተነስተን በክብር ሙሽራው እንቀበላለን። ጊዮን አለምሰገድ በጊዮን መንገድ በልልታ ሙሽራው በጣም እንደ ወጣት ጎርምሶ ነው የመጣው ዛሬ። በጭብጨባ ተቀበሉልኝ። እንዳይቋረጥ ጭብጨባው በኢንስትሩመንት ታጀብና እሱ መድረክ ላይ ሁላችንንም እስኪው መድረክ ላይ ሁላችንንም ሰላም ሊለን ጊዮን በክብር ወጥቷል። አመስግኑልኝ፣ አመስግኑት፣ ክብር ይገባዋል። እናመሰግናለን። አመስግኑት። ጊዮን የጊዮን መንገድ የሕይወት ዘመኑን ከልጅነት ከአፍላ ዕድሜ እስከዚህ ጊዜ ያከበረን ወንድማችን ጊዮን አለምሰገድ አመስግኑልኝ። ክብር ማለት ይሄ ነው። ክብር በተወዳጆቹ ፊት፣ ክብር በሚወዱት በሚያፈቅሩት ፊት እናመሰግናለን። ጊዮንዬን በክብር ተቀበሉልኝ። ጊዮንዬን አመስግኑልኝ። እናመሰግናለን። እንድትቀመጡ በፍቅር ጠይቃለሁ።
እጅግ አድርገን እናመሰግናለን። ክብርን የሚሰጥ ክብርን ይቀበላልና ከምንም በላይ እስኪ ዛሬ ልታከብሩት ለመጣችሁት ለእናንተ ለራሳችሁ አንድ ጊዜ እስኪ ሞቅ ያለ ጭብጨባ። በእውነት ስሜት የሚነካ ልብን የሚነካ በጣም መቋቋም የሚከብድ ኃይለኛ የፍቅር ስሜት የፍቅር ካባ አልብሳችሁታል ጊዮንንና በድጋሚ ክብር ይገባችኋል አክባሪዎች። በአጠቃላይ ክብራትና ክብራን የጊዮን መንገድ ከተጠነሰሰበት ሐሳቡ ከተነሳበት ጊዜ ጀምሮ በተለያዩ ቅንና በጎ ሐሳቢ ወንድም እህቶች በርካቶች ናቸው። ያው በማህበራዊ ሚዲያ ታቋቸዋላችሁ። በየራሳቸው ገጽ በየራሳቸው ሐሳብ እየሰጡ ሐሳቡን እንዲያድግ ከፍ እንዲል አድርገው ዛሬ እጅግ የምንወደው የሀገራችን ብቸኛ ብንል ማጋነን በማይሆን ደረጃ ክልላችን ያፈራው እንቁ የሆነ ለብዙዎች አርያ የሆነው በዘመናት በስነ ምግባር በእውቀት በጥበብ በመድረክ የነገሰ የከበረ በመድረክ ብቻ ሳይሆን በሰዎች በኢትዮጵያውያን ልብ ውስጥ ነግሶ ንጉስነቱን ዙፋኑን ሳያስደፍር የቆየው ታላቁ የ40 ዓመት የህይወት ዘመን የመድረክ ላይ ንጉስ የስነ ጽሑፍ ንጉስ የኪነ ጥበብ ንጉስ አርቲስት ጌትነት እንየው በጊዮን መንገድ ጊዮንን ሊያከብር መካከላችን ስለተገኘ በክብር ሞቅ አድርጋችሁ አመስግኑልኝ። እናከብርሃለን። ረጅም ዕድሜና ጤና እንመኝልሃለን። ይህ ከሁሉ በላይ የላቀ መገኘት ነው። ብዙዎቻችሁን ላነሳሳ ነው። ባጭሩ በእንቁ የሆነው በሀገራችን ካሉ ጥቂት ዩኒቨርሲቲዎች አንዱ የሆነው ቀዳሚው የባህር ዳር ዩኒቨርሲቲ በርካታ ምሁራን መካከላችን ተገኝተዋል። በተለይም ዶክተር ዋልተ ንጉስ መኮንን የሂውማኒቲስ ፋኩልቲ ዲን እና በጣም ብዙ ስለሆኑ ግርማቸውን ጨምሮ ግርማቸው የዩኒቨርሲቲያችን የውጭ ግንኙነት ዳይሬክተር እና ሌሎችም ስላሉ ነው ዶክተርን ያነሳሁት። የኪነ ጥበብ ሰዎችን ለመደገፍ ዩኒቨርሲቲያችን ከሚሰራው በተጨማሪ በተግባር እዚህ ተገኝተው ለምስጋና ታድመዋልና አመስግኑልኝ። በጊዮን ዓለም ሰገድ የህይወት ጉዞ ውስጥ የህይወት መንገድ ውስጥ በማሳደግ በማስተማር ከሃይ ስኩል እስከ ሌሎችም ደረጃዎች ከታች ኤሌመንተሪ ጀምሮ አብረውት የነበሩ በቤት አከራይነትም ጭምር አብረውት የዘለቁ ጊዮንን በመጫወት በመሳቅ አብሮ በመዋል ደስታቸውን ሲያጣጥሙ የነበሩ በሱ ዕድሜ እኩል ጎልምሰው ዛሬ እንደ ጊዮን ነጭ ሽበት ባያወጡም ዕድሜው በጣም ሕፃን ነው። በዚሁ አጋጣሚ ሌሎች ከነ ጥቁር ጸጉራቸው ጊዮንን በክብር ለማጀብ የተገኙ እናት አባቶች፣ መምህራን፣ ወላጆች አሉና ክብር ለነሱ ስጡልኝ። ከዚያ ባለፈ ግን በየሙያው ሳልነጣጥላችሁ በኪነ ጥበቡ ዘርፍ አርያ ተምሳሌት አድርጋችሁ ጊዮንንና ሌሎቹን የቀደሙትን ከኋላ የተከተላችሁ ምስጋና የሚገባውን ሰው እናመስግን ስትሉ ነገ የእኛም ምስጋና እንዳይቀር አስባችሁ ልክ ትውልዱን የሚያከብር እሱም በትውልዱ ይከበራልና ከኋላው ተከትላችሁ ጊዮንን በማክበር በእያንዳንዱ የሙያ ዘርፍ በኪነ ጥበብ ውስጥ ያላችሁ አብራችሁ እየሰራችሁ ያላችሁ ነባሮች፣ ገና በቅርቡ የተቀላቀላችሁ አዳዲስ የኪነ ጥበብ እንቡጦች፣ ከዚያም ባለፈ ከጀርባ ሆናችሁ በአማተሪዝም እየተንቀሳቀሳችሁ ያላችሁ ዘንድሮ ማህበራዊ ሚዲያው ፈቅዷልና አስገራሚ የሆኑ ተዋንያን፣ ድምፃውያን ሌሎችንም እያየን ነውና እናንተ ሁሉ እዚህ ያላችሁት የሚገልጻችሁ ከሆነ ለራሳችሁ ክብር ይገባልና ክብር ለእናንተ ስጡ። እጅግ የምንወዳችሁ ይህንን መርሃ ግብር በማስተባበር በማዘጋጀት ከትንሽ ወደ ትልቅ እንዲያድግ ከፍ እንዲል በሚገባው ልክ እንዲወደስ እንዲመሰገን አልማችሁ ጊዮንን አክብራችሁ የሰራችሁ ኮሚቴዎች፣ አስተባባሪዎች ከሌ ብዬ መግለጽ ይጨንቃል። ስለዚህ ለሁሉም ሞቅ ያለ ክብር እንድትሰጡልኝ ጠይቃለሁ። እሺ፣ በጣም አመሰግናለሁ። እኔ እንደ ክብሮም ረጅም አይደለሁምና ካልታያችሁ ስክሪን ላይ እሺ፣ በጣም እናመሰግናለን። ትንንሽ ጥቃቅን የሚመስሉ ሀሳቦች ከተራ ሰዎች ይፈልቃሉ። ከዛ ቀጥሎ የሀገር፣ የህዝብ፣ የዓለም ይሆናሉ። ልክ እንደዚህ ሁሉ እኛም እንዳንድ ተራ ግለሰብ ሁሌ አብሮ እንደ አባት የሚመክረንን እንደ ጓደኛ የሚያጫውተንን እንደ ታላቅ የሚኮረኩመንን አባታችንን አብረነው እንውላለን እናድራለን። ግን ስለ ክብሩ ስለ ምስጋናው አንድም ቀን ተጨንቀን አናቅምና
አንድ ስራ ለመስራት ባሰብን ጊዜ አእምሯችን ውስጥ አንድ ነገር መጣ። ከስራው በፊት ይህንን ታላቅ ሰው በዘመናት ለኪነ ጥበብ ያበረከተውን አስተዋጽኦ ዘክረን ለምን አንጀምርም የሚል ሐሳብ ፈለቀብን። ይህንን ሐሳብ ይዤ ለፓን ፒክቸርስ ስራ አስኪያጅ ለባልደረባ ያጋራሁት በጣም ደስተኛ ሆነ። ቀጥሎ ረጅም ዓመት አብሮት የሰራው ጓደኛው ወንድሙ ማለት ይቻላል አርቲስት ደሳለኝ ድረስ ጉዳዩን ተቀላቀለ። ከዛም ጊዮን እንወዳለን ይመለከተናል የሚሉ በርካታ ሰዎች በዙሪያችን ተሰባሰቡ። ኮሚቴ ተዋቀረ። ስራው ከአንድ ዓመት ከ2 ወር በላይ ጨርሷል። ድጋሚ ፊልሙን አዘጋጅቶ ይህን ፕሮግራም ኦን እንዲሆን ለማድረግ ይህን ያህል ጊዜ ጨርሰናል። በጣም እናመሰግናለን። በተለይ ቅን ልብ ኑሯችሁ አባታችን እናመስግን፣ እኛም ይመለከተናል፣ እኔም ይመለከተናል እያላችሁ የመጣችሁ በኮሚቴ የተሳተፋችሁ በሙሉ እርግጥ ነው ለታላቁ አርቲስት ይሄ ብቻ አይመጥነውም፣ ከዚህ በላይ እንደሚገባው እናምናለን። ግን እኛ የፍቅራችን የመውደዳችን ያህል ይችን ትንሽ ነገር አዘጋጅተናልና ሁሉንም በክብር እንኳን ደህና መጣችሁ ማለት እፈልጋለሁ። ኮሚቴውን ወክዬ በሂደቱ የተሳተፉ በርካታ የኮሚቴ አባላትና ድርጅቶችን በኋላ በስጦታ ፕሮግራም በምስክር ወረቀት የምናመሰግን ይሆናል። በጣም እናመሰግናለን። እግዚአብሔር ያክብርልን። ጨርሻለሁ። ክብሩን በክብር ወደዚህ እንዲመጡልኝ በታላቅ ክብር ልጋብዝ ነው። ስለዚህ ፕሮፌሰር የሺጌታ ገላው ብርሃኑ እና ቀደም ሲል የጠራኋችሁ ጊዮንን አጅባችሁ አርቲስት ጌትነት እኔው የክብር እንግዳችን የመጀመሪያውን ክብር ይዞ ወደ መድረክ ይመጣልኛል ማለት ነው። ፕሮፌሰር የተቀመጡበት ቦታ ቅርብ ከሆነ ወደዚህ መምጣት ይችላሉ። ካልሆነ ዶክተር ዋልተ ንጉስ ወደዚህ እንድትመጡልኝ ጠይቃለሁ። በጭብጨባ ሸኙልኝ። በዚሁ አጋጣሚ እኚህ ፕሮፌሰር ባለቅኔና ፍልስፍና ላይም እጅግ ብርቱ ሰው ናቸው፣ የግለ ማህደራቸውን ለማየት በደረሰን መረጃ። ስለዚህ ከዶክተር ዋልተ ንጉስ ጋር ፕሮፌሰርን በጋራ ሆነው ለጊዮን ክብር ተገኝተዋል። በጋራ ኬክ በመቁረስ ያመሰግኑታል ማለት ነው። አርቲስት የክብር እንግዳችን ጌትነት እንየው በጣና ዜማ ባንድ ኢንስትሩመንት ይታጀባል። እንኳን ደስ ያለ ጊዮን ዓለም ሰገድ የኛ ጌጥ የኛ ሙሽራ ጊዮን እንዴት ነህ? እንኳን ደስ ያለ በሉልን። ልዩ ቀን ለጊዮን ዛሬ የክብር ሽልማት ነው። ባካችሁን ሞቅ ባለ ክብር አመስግኑልኝ። በጭብጨባ በልልታ እንኳን ደስ ያለ፣ እንኳን ለዚህ ክብር አበቃ። ጊዮን የኛ ጊዮናችን በጊዮን መንገድ ክበርልን። እናመሰግናለን። በታላቅ ክብር ጊዮንን ወደ ቦታው እንሸኛለን። እንዲሁም አብራችሁ በክብር እንግድነት አርቲስት ጌትነት እንየውና ሌሎቻችሁን በጋራ በክብር አመስግነን ወደ ቦታቸው እንሸኛለን። እናመሰግናለን። ይህ የመመሰጋገን የመወዳደስ በሚገባቸው ልክ ድንቆቹን ማክበር ከፍ ማድረግ ወደፊት ማምጣት በእውነት
የአማራነት ክብርና መገለጫ ነው። እንኳን ለራሳችን ለሌሎች እንኳን ዝቅ ብለን አክብረን ጎንበስ ብለን አመስግነን ነውና ይህ ባህል ባንድም በሌላም ምክንያት ደክሟል፣ ፈዟል፣ ጠፍቷል። ከመደጋገፍ ይልቅ መነቃቀፍ፣ ከመተባበር ይልቅ መጠላላት፣ መገፋፋት በጣም ሰፍኗል። በተለይ በዚህ ዘመን በእኛ ደግሞ አርት ለዚህ ችግር ላለበት ማህበረሰብ ችግሩን መቅረፊያ መንገድ አመላካች ነውና እኛ ስንከባበር ሌሎቻችን ከኛ ብዙ ይማራሉ። ስለዚህ ጊዮን የመጀመሪያ ይሆናል እንጂ ገና ይቀጥላል። የመጀመሪያው በጊዮን መንገድ ጊዮንን ከፍ አድርገን ባይሆንም በልኩ ባይሆንም በመጠኑ ማክበር መቻላችን ይህ የነበረውን ጥቁር ግድግዳ ያለ መከባበር፣ ያለ መዋደድ፣ ያለ መመሰጋገን ያፈረሰ ነውና ይሄንን ቀን ላዘጋጃችሁ በሙሉ ክብር ይገባችኋል። ክብር ለራሳችሁ። እናመሰግናለን። በመቀጠል የአርቲስት ጊዮን አለምሰገድ የነገሰበትና እጅግ በጣም ጎልቶ የታየበት በዚሁ አጋጣሚ በኋላ ታሪኩ በዘጋቢ ፊልሙ በሙሉ የሚገለጽ ሆኖ ከፍቅር መጨረሻው ተውኔት በኋላ በርካቶችን የፊልም ስራዎች የመድረክ ተውኔቶች ሰርቷል። ስለዚህ በኋላ የሚገለጽ ሆኖ የነገሰበት መድረክ የሙሉ ዓለም የባህል ማዕከል ነው የነበረው የቀድሞ ስሙ የአማራ ባህል ማዕከል ሙሉ ዓለም። አሁን ደግሞ በሌላ ስያሜው የአማራ ባህል ኪነጥበብና ዝክረ ታሪክ ጽሕፈት ቤት በሚል በአዲስ ተደራጅቷል። የዚሁ የአማራ ባህል ኪነጥበብና ዝክረ ታሪክ ጽሕፈት ቤት የፕሮሞሽን እና ፕሮግራም ገጽታ ግንባታ ዳይሬክቶሬት ዳይሬክተር የሆኑት አቶ ሰለሞን ታደሰ በሰበር የሚባል ነገር አለን እንደ ማዕከል ብለዋልና እሳቸውን በክብር ጋበዝኩ። ወደ መድረክ ሸኙልኝ። እንደምን ዋላችሁ። የእውነት እንደ ዛሬ ቀን ልዩ ቀን እኔ በህይወቴ ገጥሞኝም አያውቅም። የእውነት ጊዮን ዛሬ በዚህ መድረክ ላይ ስለነገሰ በጣም ደስ ብሎኛል። እንኳን ደስ አላችሁ። እንዲሁም በመካከላችን ባለቅኔ፣ ደራሲ፣ ገጣሚ፣ ተዋናይ ብዙ አርቲስት ጌትነት እንየው እንዲሁ በመካከላችን ተገኝቷልና ለሱም ባካችሁ እንደገና አመስግኑልኝ። ይሄን ካልኩኝ እንግዲህ እንደምታውቁት የቀድሞ ሙሉ ዓለም ባህል ማዕከል የአሁኑ የአማራ ባህል ኪነጥበብና ዝክረ ታሪክ ጽሕፈት ቤት በአዲስ አደረጃጀትና በአዲስ ኪነጥበባዊ አቅም ወደ እናንተ እየደረሰ ይገኛል። ስለዚህ እኛ ጊዮን የኛ ባልደረባ ስለሆነ አይደለም ይህን ሰበር ዜና ወደ እናንተ የምናደርሰው። ጊዮን ግን ስለደከመ ለጥበብ ስለሞተ ለጥበብ ብዙ ዋጋ ስለከፈለ የሚገባውን ነው እናደርጋለን ብለን ያደረግነውና የአማራ ባህል ኪነጥበብ ዝክረ ታሪክ ጽሕፈት ቤት ለጊዮን የ50 ሺህ ብር ድጋፍ አድርጓል እና ሞራል ስጡልኝ። በጣም እናመሰግናለን። እናመሰግናለን። ባካችሁ ሞቅ ባለ ክብር አክብሩልን። ገና ወደፊት የኪነ ጥበብ ዝክረ ታሪክ የባህል ማዕከሉ ሲጠናከር ደግሞ ወደ 50 ሚሊዮን ያድጋል መሆንም ስላለበት አይደል? ስለዚህ አሁን በቅርቡ እንደተቋቋመ ደግሞ ይሄንን በማድረጋችሁ በድጋሚ እጅግ አድርገን እናመሰግናቸዋለን። የምንወደው ገጣሚ እሱ ባለው ካሳ ለጊዮን አንድ ግጥም ሊቀኝለት ነው። እስኪ የግጥም ከንቲባ ብለው ይጠሩታልና እሱ ቤን በክብር ወደ መድረክ ሸኙልኝ። እሱ ባለው በተለያዩ መድረኮች ግጥሞቹን እናውቃለንና እሱ ቤ እድሜና ጤና ይስጥህ። በቀጥታ ለጊዮን ያዘጋጀውን ግጥም እንድታቀርብ እድሉን እሰጣለሁ። እንኳንም አልሞትኩ። እውነት እንዲህ አይነት መድረክ እንዲህ አይነት መከባበር ስላየው ነገ ብሞት ምንም አይመስለኝም። ያሰብኩት ተሳካ። የግጥሜ ርዕስ ነው። ገና በለጋነት የጥበብ አሃዱን ከትናንት ለዛሬ ከዛሬ ለነገ መንገዱን የለየ በተውኔት ዓለም ውስጥ በፍቅር መጨረሻ ትላንት ላይ ቆሞ ዛሬውን ያሳየ ይሄ የትወና ጥበብ ገና በለጋነት ከትምህርቱ ጋር አንድ ሁለት ብሎ በጥበብ የቆጠረ በጥብቅ የቆጠረ በትውልድ ልቦና በዘመን ሸራ ላይ በተባ ችሎታው የትወናን ጥበብ አድምቆ ያኖረ እንደ ፀሐይ ፈንጥቆ እንደ ኮከብ ደምቆ አብርቶ የሚታይ እጅግ የተወደደ በራዲዮ በለው በመድረክ ትወና በፊልሙ ሜዳ ላይ ገና ከእድሜው ቀድሞ በጥበብ መንገድ ላይ የተሰኘው አንቱ ከጎጃም ልሂቃን ከገላነሽ ቀዬ ከታላላቆቹ ትወናን ተምሮ የደመቀበቱ
በጥበብ መንገድ ላይ የተረማመደ በትወና ሜሮን በቅባ ቅዱሱ መድረኩን አድምቆ ተውኔት ያስወደደ ጊዮን ዓለምሰገድ በጥብቅ አተዋወን በበጎነት መንገድ በብቃት የኖረ ነፍሱን በጥበብ አቁርቦ በውብ ክህሎቱ የመቻሉን ሰንደቅ ከፍ አድርጎ የዘመረ ለቆመበት መድረክ የተሰራ በልክ የጥበብ አድባር ነው የተውኔት ውሃ ልክ የዘመን ብርሃን አንጸባራቂው የመድረክ ንጉሱ ጥበብ አድማቂው ጸባይ ሰናይ ነው የሕይወት ተምሳሌት ቅኔ ነው መወድስ የኪነት ማህሌት ለጥበብ የለፋ በመሸ በነጋ ለኪነ ጥበቡ የከፈለ ዋጋ ጌትነት ሆነልኝ ስንታየው ስመኘው ይሄው እኔ ኖሬ አበባው አበበ አፈራልኝ ዛሬ ደስ አለኝ እንግዲህ ላሰማ ዝማሬ አዲሱ ቀን መጣ ደመቀ ጀምሬ ተገፈፈ ጽልመት አበቃ ትካዜ ተመሰገነልኝ ይሄው ተወደሰ ያሰብኩት ተሳካ ጊዮን ዓለምሰገድ እሱ ባለው ጊዜ አመሰግናለሁ። አንባቢ ነው። እናሸሿል ከንጉሱ አገር አለኝ ግዛት አለኝ ብለው ላይ ሳፉ 25 ዓመት በላይ ይሆናል። አንጀሮ ይደፈኝ ነገረኛ ቆይ አስጨርሰኝ። በጣም ታሞ እንዴት በጽናት እንደጨረሰው ለነገር አልችልም። ዘው ብለው እንደገቡበት መች በቀላሉ ይወጣል። ሰው ሲኖር እንዴት ያምርበታል። መካካድና መመቀኛኘትን ግን ጥልቅ ገደል ምሳችሁ ወደ ገሃነም ሰው 4 ነጥብ ታውቃለህ። ለጨዋታው ሁሉ ሳቅን የታደለ ለወሬው ሁሉ ቀልብ የማይነፈገው ከሕፃናት ጋር በቃቃ ቋንቋ የሚግባባ ከወጣቱ ጋር አፍለኛ ራዳ መሆን የማይሳነው ከጎልማሳ ጓዶቹ ጋር በትዝታ ሰመመን እንባ የሚያስረጭ አንዱ ሆኖ ሁሉንም የሚችል አንድ ሰው እንዘክር። ውሃን ከምንጩ ነገር ከስሩ ይል ዘንድ ያታመተም ኋሊት ጃም ክፍለ ሀገር ባህር ዳር አውራጃ ዱር ቤቴ ከተማ ገደበ ማርያም ላይ አንድ ሰው ተወለደ። ወይዘሮ ነገሱ አይነ ልጅ ከነቃጭሉ ዱብ ሲያደርጉ ግልገል አባይ ተሻግሮ ግዙፍ ጥበበኛ ስለመውለዳቸው ግምት አልነበራቸው። ይባስ ብለው መቁረጫውን ልጅ የታላቁን ወንዝ ማጎናጸፉት። የደርግ ዘመኑ ብላቴና ጥበበኛ የዛሬው ስመጥር ተዋናይ ጊዮን ዓለምሰገድ። አስተዳደጋችን በሰላም በፍቅር በመረዳዳትና በመከባበር እንዲሁም ስርዓት ባለው መስተጋብር ላይ የተመሰረተ ነበር። የጎጃሙ ታዋቂ አርበኛ የደጃዝማች አይነ እንግዳ የልጅ ልጅ የአያት ልጅ ቅምጥል ወግ የደረሰው ተወዳጅ ተዋናይ ጮማ እየጎረሰ ጠጅ እያፈሰሰ ካደገበት ከአያቱል ፊልም ቢወጣም አልሸሹም ዞር አሉ እንዲሉ የሀገሩን የጥበብ እልፍኝ ይንፈላሰስበት ዘንድ ሌላ በር ተከፈተለት። የጥበብ ሕይወቱ እንደ አብዛኛው ባለ ተሰጥኦ ከትምህርት ቤት የሚጀምረው ጊዮን ዓለምሰገድ ከዱር ቤት የተነስቶ እንጅባራን ነክቶ ባህር ዳር በዘለቀው የትምህርት ቤት ሕይወቱ ፊደል የዘለቀው ንቁ ተማሪ ነበር ይባልለታል። 5ኛ ክፍል እያለ ዱር ቤት ያያለው መኮንን ትምህርት ቤት የጀመረው የጥበብ ተሰጥኦ ባህር ዳር ጣና ሐይቅ 2ኛ ደረጃ ትምህርት ቤት ጎመራ። በግማሽ ሸፍቱ የባህር ዳር ከተማ ሕፃኑ ሹፌር፣ በግማሽ ሸፍቱ ደግሞ የጣና ሐይቅ ትምህርት ቤት ተወዳጅ ተዋናይ። በሹፍርና ሥራው አደጋ ደርሶበት በታመመ ጊዜ የትምህርት ቤቱ ተማሪዎችና አስተማሪዎች እሱን ይጠይቁ ዘንድ ትምህርት ቤት የተዘጋለት የሕዝብ ፍቅር ጌታ ጊዮን ዓለምሰገድ። ወንድሞቼ፣ አባቶቼ፣ ጌቶቼ፣ ልጆቼ እባካችሁ ይህን ድልድይ አብራችኋቸው ገንቡ። መካካድና መመቀኛኘትን ግን ጥልቅ ገደል ምሳችሁ ወደ ገሃነም ጣሉ። 12ኛ ክፍልን ካጠናቀቀ በኋላ የኢትዮጵያ ቤተሰብ መምሪያ ማህበር በአዲስ አበባ አዲስ የቲያትር ቡድን አቋቋመ።
ይህ ቡድን ሰራዊት ፍቅሬን፣ ሰይፉ ፋንታውንን፣ ድርብ ወርቅ ሰይፉንና ሌሎችን ተወዳጅ ጥበበኞችን ያፈራው አፍለኛው የቲያትር ቡድን ነበር። የዚህ ቲያትር ቡድን አቻ ይሆን ዘንድ ቤተሰብ መምሪያ በባህር ዳር ቅርንጫፍ በኩል ንጋት የተሰኘ ቲያትር ቡድን ሲቋቋም ጊዮን ቀዳሚው ተመራጭ ሆነ። እዚህ ዘመን ላይ የጊዮን የፊልም ታሪክ ሀብሎ ጀመረ። ከቀዳሚ የኢትዮጵያ የፊልም ሥራዎች መካከል አንዱ የሆነው የአርቲስት ተስፋዬ ማሞ ፍቅር መጨረሻ ፊልም ይህንን ጥበበኛ በተዋናይነት አጨው። ለመውለድ ተሆነ እበት ሊወልዳል ዘለቅ እያስማማው የሊቅሊቃ ፍርቷል በድፍና ቸፈር ስሙ የተጠራ በድፍን ባህር ዳር ትምህርቱም ያቆራ ሀብታሙ ዘለቀ የእውቀቱ ጎተራ ማናህሎሽ ሁነኛው ውለጅ መንታ መንታ ሀብታም አፍርተሻል አገሩ መከታ እየተባለ በየቅኔ ቤቱ በየአደባባዩ ሲወደስ ይኖራል። ከእናትና ልጅ ቁርኝት ቀጥሎ ከጥበብ ጋር ነው እንግዲህ ያለኝ ቁርኝትም ወዳጅነትም። በቃ እንግዲህ አሁን እስካለሁበት ሰዓት ድረስ በቃ ትልቋ ለብሶቴም ለደስታዬም ለምንም ነገር ከጎን ያለች ምናት እንግዲህ ጥበብን ነው እና ያን ያክል ነው። ከእናት ፍቅር ቀጥሎ ነው እንግዲህ እንዳከበርኋትም እሷም እያከበረችኝ ነው። ከማክበር አልፋ እያስከበረችኝ ነው። የነብርን ጭራ ከያዙ አይለቁም ሆነና ነገሩ ጥበብ ወንዝ ሆና እየፈሰሰች ለግላጋውን ወጣት ገባር አደረገች። በአልሜታ ኢምፔክስ ጀምሮ በሜሮ ኮንስትራክሽን ተራምዶ እስከ ባህር ዳር አካዳሚ የዘለቀውን መደበኛ የሹፍርና ሥራ አስትታ የሙሉ ጊዜ ከዳሚ ታደርገው ዘንድ በ2002 ዓ.ም በሙሉ ዓለም የባህል ማዕከል አደላድላ አስቀመጠችው። እናሸሹ አልከኝ ንጉሡ አገር አለኝ ግዛት አለኝ ብለው ላይ ሳሱ ወንድም ዓለም እርግጥ ሸሽተዋል ንጉሡ። ፈረንጅ ሲመጣ በአንድ በኩል ወደ ፈረንጅ ሀገር ፍርጠጣ ምን አይነት ጅልነት ነው ራስን በራስ ለበጣ። እስኪ አሁን ማን ይሙት ፈረንጅ ፈርቶ ከፈረንጅ ሸሽቶ እንዴት ለፈረንጅ ያድራል። 2002 ሰኔ ላይ ነው እንግዲህ ሙሉ ዓለምን የተቀላቀልኩት። በ1982 ጀምሮ ከ9ኛ ክፍል ጀምሮ ሙሉ በሙሉ ኪነ ጥበብ ዓለም ውስጥ በትምህርት ቤት ደረጃ በአማተር ደረጃ ስራውን መስራት የጀመርኩት። ቁርኝታችን ከ82 ይጀምራል። መለከፉ ከዚያ በፊት ወደ ኋላ ይሄዳል። ገና 5ኛ ክፍል ተማሪ እያለሁ ይጀምራል። ጥበብ ስራም ሕይወትም ደስታም የሆነችለት ጥበበኛ መርዘኛው እባብ፣ ሽምቅ ወጥመድ፣ የፍጻሜው ድግስ፣ እሽሩሩ፣ አባ ኮስትር፣ ጉማ፣ አራት አይና፣ የመጨረሻው መንገደኛ፣ ሰላም፣ የእግዜር ጣት በተሰኙና ሌሎች በርካታ የመድረክ ቲያትሮች ላይ ድንቅ ብቃቱን አሳይቷል። የኢትዮጵያ የተከታታይ ፊልሞች ማርሽ ቀያሪ ከሆነው ሰው ለሰው ድራማ ጀምሮ ቤቶች፣ ፍለጋ፣ ፍትሐ አዳኝ፣ ትርታና የቄሳር ዲናሮች በተሰኙ ተከታታይ የቴሌቪዥን ድራሞች ላይ በመተወን አንቱታን አትርፏል። ብሬ ከሰሯቸው ሰዎች ያው የመጀመሪያዎቹን ልጠራቸው የምችላቸው እነ ስለሺ አምባውን የመሰሉ ጸሐፊዎች ጋር የእነሱን ስራ ብዙ ሰርቻለሁ። ሲኒማው ላይ እነ ሰለሞን ቦጋለ ጋር፣ እነ ጥላሁን ጉግሳ፣ እነ አላዛር ሳሙኤል ጋር ሰርቻለሁ። በእነ ጌትነት እኔው ተዘጋጅቻለሁ። ጌትነትን የሚያክል ሰው አዘጋጅቶኛል። እነ ማክዳ ኃይሌ ጋር ቤቶች ላይ ቤተኛ ነኝ፣ ሰው ለሰው ላይ ቤተኛ ነኝ። ፍታዳይ ላይ ብዙ ጓደኞች አሉ፣ ብዙ ወዳጆች አሉ። እዚህ አብራቸውኝ ካላችሁት ጓደኞች ጀምሮ ከብዙዎቻቸው ጋር ሰርቻለሁ፣ እየሰራሁ ነውና ሰፊ ነው። የጥበብ ዛር ከዳሚነቱን አምኖ የተቀበለው ተዋናይ ጊዮን አለምሰገድ የበኩር ቅምሻው ከሆነው ፍቅር መጨረሻ ጀምሮ መልህቅ፣ አትሸኟትም ወይ፣ አሜን፣ ገዳይ ሲያረፋፍድ፣ እምቢ፣ ዮቶር፣ አንድ ሰውና የማር ውሃ በተሰኙ ፊልሞች ላይ የትወና ብቃቱን እንደ በትር ካሳረፈባቸው የሙሉ ጊዜ ፊልሞች መካከል ይጠቀሳሉ። ኃይለኛ ማጥ ውስጥ ገብተሃል ጃል። እባክዎ እንዲያው መርጌታ እባክዎ ተዚህ ጭንቅ ያውጡ እባክዎ። ዘው ብለው እንደገቡበት መች በቀላሉ ይወጣል። በተለያዩ የራዲዮ ድራሞች ላይ ከመተወን ባሻገር ቁጥር ስፍር በሌላቸው የራዲዮና የቴሌቪዥን ማስታወቂያዎች ላይ ስሙን ያሰፈረው ተዋናይ የጥበብን ታላቅነት እንጂ አብረውት የሚሰሩት ሰዎች ስምና ዝና ጉዳይ ያልሆነ የሙያው ታማኝ ባሪያ፣ ለትንሽ ትልቁ የሚታዘዝ የተዋናይ ምግባረኛ ስለመሆኑ ይመሰከርለታል። ይሁን በስራው በኩል መቼም ሁሉን ነገር እርግፍ አድርጎ በፍቅር የገባበት ነው ይሄ ሙያ እና ያስታውቃል። ዲሲፕሊኑ እንግዲህ
እዚህ ብሔራዊ ቲያትር ቀደም ሲል እኛ ከምናውቃቸው አይነት ሰዎች ጋር የምታስተካክለው ነው። በጣም ዲሲፕሊን ነው። ሰውነቱ የሰጠ ነው። ድምፅ የሰጠ ነው። የትኛውም ገጸ ባህሪ ላይ ብትሰካው የሚያመጣልህ ነው እና ሀሳብ ያፈልቃል። በጣም አስተያየቶቹ በጣም ገንቢዎች ናቸው። እንደ አዘጋጅ ስታዘጋጅ እጅግ ነው የሚያግዝ። ትውውቃችን ከአማተር ጊዜ ጀምሮ ነው። ከ25 ዓመት በላይ ይሆነዋል ትውውቃችን። ጊዮን ራሱ ሲፈጥረው ቲያትር ነው። እሱ ዝም ብሎ ስለ አንድ ነገር ከተናገረ ቲያትር ነው የሚመስልህ፣ ድራማ እየሰራ ነው የሚመስልህ እና በጣም ያስደስታል። ሙሉ ያደርገዋል። በቃ አንድ የምትሰራውን ነገር ሙሉ የሚያደርግልህ ጊዮን ነው። ይኸውልህ ታገባለህ። የናያ ቢምር ዘር ደግሞ የታፈረና የተከበረ የጨዋ ዘር ነው። እንዴ ታዲያ ቆይ አስጨርሰኝ። ስለ ጊዮን ብዙ ማለት ይቻላል። ከስራ ፐርፎርማንሱ ጀምሮ እስከ ስብዕናው ድረስ ጊዮን አንቺ ፕሮዳክሽን ላይ ያለ ማለት ጊዮን ብቻውን ራሱ ፕሮዳክሽን ነው። ጊዮንና እኔ የምንተዋወቀው ሙሉዓለም የባህል ማዕከል የስራ ቅጥር አውጥቶ እሱ ላይ ለመወዳደር መጠን ሰኔ 10 2002 ዓ.ም እዚህ ተወዳድረን ሁለታችንም አልፈን በባህል ማዕከሉ አንድ ሰራተኞች በሆንበት ጊዜ ጀምሮ ትውውቃችን ጊዮን ከሁሉም ተዋናይ በበለጠ ሁኔታ የተሰጠውን ሚና በስነ ስርዓት አጥንቶ ጨርሶ የሚመጣ ተዋናይ መድረክ ላይ መጥቶ እንደዚህ እንደ አዲስ ጥናት ምናምን ጥናት ሙሉ በሙሉ ጨርሶ ካራክተራይዜሽን ሁሉ ጨርሶ ቀድሞ ነው የሚመጣ። ረጃጅም ፓርቶችን በነገር ላይ እኔ ባዘጋጀኋቸው ተውኔቶች ረጃጅም ሚናዎች የምሰጠው ለጊዮን ነው። ምክንያቱም የልብ የሚያደርስ ባለሙያ ታውቃለህ። የልብ በዛ ላይ በአጭር ጊዜ ሙሉ ያንን ሁሉ ረጅም ተውኔት አጥንቶልህ ይመጣል። በፍጹም አይረሳም። ሌላው ኳሊቲ አሁን ዛሬ ስንት ዓመት የሰራውን ተውኔት ዛሬ እንስራው ብትለው ቁጭ ያደርግልህ። ረጅም የማስታወስ ክህሎት ያለው ሰው ነው። አባት አጠቅ የቤተ ክህነት መተዳደሪያን አስመልክተው ባወጡት አዋጅ የተነሳ ካህናቱ ጋር ቅራኔ ውስጥ ከገቡ ዓመታት ተቆጥሯል። ካህናቱ ከአፄ ሰርጸ ድንግል ከናፄ ኢያሱና ከናፄ ፋሲል የተሰጠንን ሲሶ መንግስት መነጠቁ ከነ የኩኖ አምላክ የተፈቀደልን ርስት መነጠቁ አግባብ የለውም በሚል ቢከራከሩም አባት አጠቅ አልተቀበሏቸውምና ጥላቸው በርትቷል። ከፓትርያርኩ ከአቡነ ሰላማ ጀምሮ ካህናቱም ሊቃውንቱም አቂሞባቸዋል። ክብራን በፈጠነ ጊዜ ቀልድና ተረብ የሚሳካለት ባለበት ሁሉ ሳቅን የሚያሰፍን ጓደኞቹና የሙያ አጋሮቹ አብዝተው የሚወዱት ሰው ነው። ነገር ጀምሮ ዳር ሳያደርስ የማይተኛ ጊዮን ፕሮዳክሽኖች ላይ ያለ ማለት ሀዘን የለም፣ መከፋት የለም፣ ሳቅ ጨዋታ ነው። ሳቅ ጨዋታ ነው ማለት ደግሞ እንዲህ ዝም ብሎ ሳቅ ጨዋታ አይደለም። በጣም ኩል የሆነ በጣም ልክ ያላቸው ጨዋታዎችን የሚያወጣ ሲቀልድም የሚያምርበት ሲሰራም የሚያምርበት ሲኖርም የሚያምርበት ሰው ሲኖር እንዴት ያምርበታል? የምን ሩጫና ጩኸት ነው? ስማ አንተ የሆነ ነገር ታላረከው ግርማ በሰው ላይ እጁ ላይ ያነሳ። ይሄን ሰውዬ ወደዛ ይወሰዱልኝ፣ ይጋደሉብኛል። የሰይጣን ጀሮ ይደፈን። የምን መጋደል አመጣች ደግሞ አንቺ? ምን ያለች ናት? እያያቸው መስሉ እዛ ያለው የሚያውቅ ሰው አንዶቹ የመሰሉ ናቸው። ዝም ብሎ ይሄ ግንብ አይደለም፣ ረቀቅ ያለ ሂውመሮች አሉት እና ከእሱ ጋር ስትል በቃ ፏ ብለህ ነው የምትለው ነገረኛ። ምስለ ገጸ ባህሪ ብቻ ሳይሆን የጋድ ዓለም በጎ ሰው ስለመሆኑም ይመሰክርለታል። ሲያዝን በእንባ ነው የሚገልጸው። እጅግ በጣም በሀገር ሲከፋም እንደዚሁ በእንባ ነው የሚገልጸው እና በጣም ከማቅረቡ የተነሳ ሰቡን ስትለየው ያለቅሳል እና በተለይ ጎንደር ሲመጡ ግድ የለም እናንተ ሂዱ ብሎ ከኛ ጋር የሚቆይበት ጊዜ አለ ጎንደር እና በቃ ያለው የሰው መውደድ ነገር እጅግ በጣም ይገርመኛል። ሰብአዊ ፍጡር ነው። በቃ ምንም ነገር ውስጡ የሌለው የዋህ ተጫዋች፣ በጣም ጎበዝ ተዋናይ ነው። የሰው 4 ነጥብ ታውቃለህ? የሰው 4 ነጥብ ነው። ታሞ በጸና ታሞ እንኳን ቲያትር እንዳይታጠፍ መጥቶ የሚሰራ ሰው ነው ጊዮን። አንድ መድረክ አስታውሳለሁ። በጣም ታሞ እንዴት በጽናት እንደጨረሰው ልነገር አልችልም። ትሆነው
የተሰጠውና እንዲህ አይነት ለሙያው ታማኝ የሆነ ሰው ደግሞ በሙያውም እጅግ ሊከበር የሚገባው ነው። ሊሸለም የሚገባው ተዋናይ ነው ጊዮን። ሲሰጥ አይናገርም፣ ሲረዳ አይናገርም። በቃ ሰው እንደዛ ነው አይደለ? ቀኝ የሰጠው ግራ ያየው ነው አይደለ ቃሉ? በቃ ጊዮን ማለት ያ ነው። እሱ ብቻ ያወራ የሚባልለት ቀልድ አዋቂ ብቻ ሳይሆን ካነበበውና ከኖረው የእውቀት ማህደር እየቀዳ በፈርጁ የሚተርክ ደንበኛ ወግ አዋቂም ነው። የታሪክ አባት ነው። በእውነት ብዙ ታሪኮች ያውቃል። እውቀቱ ይገርመኛል በታሪክ በኩል ያለውና ታሪክን ሲያወራል ከኢትዮጵያዊነት ጋር አያይዞ ነው። ኢትዮጵያዊነትን በጣም ያፈቅራል። እጅግ የሚገርም አንባቢ ነው። ጊዮንን የሆነ ነገር ጠይቀሽው የማይመልስልሽ መልስ የለም። ከጊዮን ጠይቀሽ የምታጭው መልስ የለም እና ከትወና ባሻገር ያለው ላይፉ በጣም ነው የሚገርመኝ። በካሜራ ብቻ ሳይሆን በአካልም ለተመለከቱት ከዓይን የሚገባ ቁመተ መለሎ የነጭ ጸጉር ጌታ የከተማው ምልክት ስለመሆኑ ያዩት ሁሉ ፊልም የሚሰራው እያሉ የሚጠቋቆሙበት ለአክብሮታቸው መግለጫ አንገታቸውን የሚሰብሩለት ተወዳጅ የጥበብ ሰው ጊዮን አለምሰገድ የሚወዱት ሁሉ ብዙ ይመኙለታል። ብዙ የምመኘው ከጊዮን ጋር ብዙ መድረኮች ብናገኝ፣ ከጊዮን ጋር ብዙ እድሎች ቢፈጠሩ እና ያንን ነገር ሰርተን ውስጣችን አለ ብለን ብናስበውን ፍቅር ማውጣት ብንችል እና የሚጎለንን ብናቀው ያለንን ደግሞ አውጥተን ልክ እንደሱ ለሌሎቹ ምናልባት ጠብታ ሙላት ብንሆን ጊዮንዬ የትም ቦታ ሄዶ የሚሰራ ሰው ቢሆን እንደ ጊዮን አይነት ሰዎች ቋሚ ልምድ የሚያካፍሉበት አይነት እንደዚህ አይነት እድሎች ቢመቻቹ ብዬ አስባለሁ። እንግዲህ እኔ ለጊዮን የምመኝለት ረዥም እድሜና ጤና ያለ ነገር እመኝለታለሁ። እድሜው ሙሉ ደስተኛ ሆኖ እንዲኖር ሙሉ ምኞቴ ነው። ለእኔ ወደፊት ብዙ ከምጠብቃቸው በጣም ትልልቅ ነገር ላይ እንደው የምጠብቀው ሰው ነው ጊዮን። በርካታ ስራዎችን ሰርቷል፣ ግን በሰራው ልክ ያልተዘመረለት ጀግና ነው። ከዚህ በኋላ የምጠብቀው ትልቅ ነገር የምጠብቅበት ጊዮን በጣም እወድሃለሁ፣ በጣም አከብርሃለሁ። በዘመዴ ከማረሳቸው በጣም ወንድሞቼ ከምላቸው እንደ ወንድም ከምቀርባቸው ሰዎች አንዱ አንተ ነህ። ምንጊዜም ከአእምሮ ያጠፋል። ደግሞ እንገናኛለን፣ እንሰራለን ብዬ አስባለሁ። በጣም እወድሃለሁ ጊዮን። የዚህ ሁሉ ምስክርነት ጌታ ዛሬም ይበጃል ያለውንና ቢሆንም የሚገባውን ይመኛል። ተተኪው ትውልድ በአጋጣሚ እድለኛ ነው። የሚዲያ አማራጭ አለው። እኛ በእኛ ጊዜ ምንም ነገር አልነበረንም። አማተር ሆነን ስንሰራ የአባቶቻችን ኮት ሰርቀን አምጠን ሴቶች እናታቸውን ቀሚስ አምጠው ነው ቀበቶ እንኳን ሊበቃን ብሎ በገመድ እያሰርን ነው ወገባችንን ሰራ የነበርን እና አሁን ጥሩ ጊዜ ላይ የደረሰ ትውልድ ነው ያለው። አዲስ ነገር የማግኘት እድሉ አለው። አሁን እዚህ ጋር ቁጭ ብሎ በእጅ ሞባይሉ ብቻ የትኛውም ዓለም ላይ እየተደረገ ያለን አፕግሬድ ያደረገን ሲኒማና ቲያትር ማየት ይችላል። ግን ስጋቴ ምንድነው? በትንሽ ነገር መርካት ሳያለሁ አሁን ያለው ትውልድ ላይ ትንሿ ነገር ዛሬ አንድ ባላንድ ገቢር ተውኔት ተተውኖ ወይ አንድ ትንሽ ክሊፕ ተሰርታ ትልቁ ጎላቸው ነገር አለባበስ መቀየር፣ ስታይል መቀየር ነው የሚሆነው እና ይሄ ነገር የትም አያደርስም። ልታይ ካልክ ሰው አይደለም መጀመሪያ ደረጃ እና ፍቅር የምታገኘው ሰው ፈልጎ ሰው መጦ አንተን ወድሃለሁ አደንቅሃለሁ ይበልህ እንጂ አንተ ወደ እሱ መሄድ የለብህ፣ ወደ ሰው መሄድ የለብህም እና ትንሽ ስነ ምግባር ላይ ቢሰራ ልጆች ላይ ስነ ምግባር ላይ ቢሰራ ጥሩ ነው። እድሜ ሰጥቶት ጸጋ አድሎት ከዚህ በላይ ይከብርና ይገዝፍ ዘንድ በመመኘት ከሚገባው በትንሹ ያዘጋጀንለትን ጥንቅር አበቃን። አርቲስት ገዛኸኝ ብርቄ ለ40 ዓመታት በብሔራዊ ቲያትር በውዝዋዜና ውዝዋዜን በማሰልጠን ወደ ትውልድ ቀዬው መጥቶ ወጣቶችን ታዳጊዎችን እየተካ ነው። አርቲስት ገዛኸኝን በክብር ወደ መድረክ ተቀበሉልኝ። እዚህ ቆምና በብሔራዊ ቲያትር በሀገር ክብር ከፍ ባለው ቲያትር ቤት ስጦታ ይዞለት መጥቷል። ስጦታውን ጊዮንዬ ወደዚህ እንግዲህ ላስቸግርህ ነው፣ ትመጣልኛለህ። አርቲስት ጌትነት እኔው የክብር እንግዳችን ይህንን የገዛኸኝ ብርቄ ልዩ ስጦታ
እንድትሰጥለት ይፈልጋል። እነዚህ የጥበብ ፈርጦች ተመልከቷቸው እስኪ ባካችሁን። እጅግ ሰፊውን ጊዜያቸውን እድሜያቸውን ለጥበብ ሰጥተው ዛሬ ላይ ደርሰዋልና አርቲስት ጌትነት እኔ ሁለቱ አዛውንቶች እያላቸው ነው። 3 አዛውንቶች ሆነናል እያለ ነው ጊዮን። አመስግኗቸው፣ አመስግኗቸው፣ አመስግኑልን፣ አመስግኑልን። ስጦታው ይከፈታል። ጊዮንዬ ክብር ልበስልኝ ብሎ 40 ዓመታት በብሔራዊ ቲያትር ያገለገለው ተወዳጁ የውዝዋዜ አሰልጣኝና ባለሙያ አርቲስት ገዛኸኝ ብርቄ የክብር ጋቢ ያለበሰው ነው። አመስግኑልኝ፣ አመስግኑልን፣ አመስግኑልን። የጊዮን የቀድሞ የቤት አከራዩ ናቸው። በጣም ሲረብሻቸው ነበርና ዛሬ ሊናገሩ ነው አደባባይ። እስኪ በጭብጨባ አመሰግናለሁ። እችን ቀን ባርኮ ለዚህ ቀን ያደረሰን ሁላችሁም አርቲስት ጊዮን አለምሰገድን እንቁ ልጃችንን የኢትዮጵያ የቁርጥ ልጅ የቁርጥ ቀን ልጃችንን እዚህ በማግኘታችን እዚህ መጠን በመገኘታችን እኛም ደስ ብሎናል። እንቁ ልጄ ጊዮን አለምሰገድ ከ11 ዓመት በበላይ ክራይ አልለውም፣ ልጄ ነው። ከልጆቼ ልዩ አይደለም፣ ውዱ ልጄ። ሳለቅስ እምባዬን የሚያብስልኝ፣ ለተቸገረ የሚረዳ፣ ላጣ የሚሰጥ፣ አሁንም ከፍታ ያውጣ። የዓለም መድኃኒት ደግሞ ሁላችንንም የቀን በጎ ሰጦን የሰራነው ስራ እንደዚህ እየታወቀ ሁላችሁም እንደዚህ የምትሰሩት ስራ በጎ ይሁንና ሁላችሁም በመድረክ ላይ እንደዚህ እየወጣችሁ እንድትገናኙ እንዲታወቅላችሁ ይሁን እላለሁኝ። አመሰግናለሁ። በጣም ነው የማመሰግነው በእውነት ጊዮን አለምሰገድ በእንዲህ አይነት እናት ተከራይ ሆኖ መኖር በጣም መታደል ነው። በእውነት በጣም የምንወዳቸው እናታችን ናቸው። በከተማችን እንቁ እናት ናቸው። በድጋሚ ያመስግኑልኝ። በመሃል ንግግር ብቻ እንዳይሆን ስጦታ ማስገባለሁ እየበዛ ስለሆነ ኬቢ ሞዴሊንግ ስኩል ክፍሌ ቢሆን ወደ መድረክ መጥቶ ስጦታ ሊያበረክትልኝ ነው። አሁን እሱን ጋብዛለሁ። ከሱ ቀጥዬ ደግሞ አንድ ስጦታ የሚሰጥ ጋብዝና ከዚያ ደግሞ አንድ እንግዳ ለምስክርነት እጠራለሁ ማለት ነው። የሞዴሊንግ ማሰልጠኛ ተቋም ነው። የሆነ ስጦታ ይዞለት እየመጣ ነው። ባክህን ጊዮንዬ ወደዚህ እንድትመጣልኝ። ጌትነትን መጨረሻ ማጠቃለያ ላይ እናስነሳዋለን። ቁጭ ብድግ እያደረግን በጣም እየጎዳ ነውና እናመሰግናለን፣ እናከብራለን። ጊዮንዬ ስጦታውን ይቀበላል። ይከፈት አይደል? ይከፈት። ፈጠን ፈጠን ብሎ ይከፈታል። ከስጦታ ሁሉ በላይ ታላቅ ስጦታ ከፍ አድርጎ አሳይቶናል። አመስግኑልኝ፣ አመስግኑልኝ። እናመሰግናለን። ታቦም ከማል የመጀመሪያው የአፍሪካ ብቸኛው ዳን ወይም ምናምን በጣም ትልቅ ደረጃ የደረሰ ሰው ነው። በዚሁ አጋጣሚ እኔ ስንቱን እገልጸዋለሁ። ዘጋቢ ፊልም ሰርቼለታለሁ። በዚሁ አጋጣሚ ሳቦም በአፍሪካ ብቸኛው ነው። ብቸኛው የኢንተርናሽናል ቴኳንዶ አሰልጣኝ በአፍሪካ ትልቅ የዳን ባለቤት ነው። ሳቦም ከማል ስጦታ ያበረክትልናል። በጣም ትልቅ ሰው ነው። ጊዮንዬ ወደዚህ ትመጣልናለህ። በተለያዩ ቦታዎች እናየዋለን። ሳቦምን ትልቅ ክብር ኖሮት ለጊዮን እዚህ ተገኝቶልናል። ፈጣሪ ያክብርልን። እንኳን ለረመዳን በዓል በሰላም አደረሰ። በዚሁ አጋጣሚ ኢትዮጵያን ለሚወዳት ለጊዮን የኢትዮጵያን ክብር ከፍ አድርጎ አልብሶታል። አመስግኑልኝ። አርቲስት በምናቡ ከበደን መጀመሪያ በክብር ተቀበሉልኝ። የእውነት ለብዙዎች ጀማሪዎች ሳይቀር የቴሌቪዥንን መስኮት እንዲተዋወቁት ያደረገ የጎጆ መውጫ ንጉስ አርቲስት በምናቡ
ክብሮሚና በጣም አመሰግናለሁ። መድረኩ ባንተ ባይመራ ኑሮ እንደዚህ አይደምቅም ነበር። ከፍ ያርግልን፣ አንደበትን ያለብልን። እንደው ብዙ ነገር በዶኩመንተሪው ስለተባለ ስለ ጊዮን ብዙ ማለት አልችልም። ሁለት ነገር ብቻ። አንድ ጊዜ ይስማላ ሄድንና ላቤ እንትን ሄድንና አጋጣሚ አንድ አይነ ስውር አጠገባችን ቆመዋል። ጊዮን ምናምን ስል አራራራራራ አሉ ሰውየው። ተረግጠው ነው ወይስ ምንድነው ብዬ ዞር ስል ሰው የለም። ምን ነው ስል ስም ጠራህ። ምን ጊዮን የሚል? አዎ ጊዮን አልኩኝ። ይህን ስም ማን ተሸክቦት ምን አይነት ሰው ነው አሉ። ደነገጥኩኝ። ይሄ ስም የተሸከመው ሰውዬ እስኪ ግለጽልኝ አሉ። እኔ እንኳን ያኔ በደንብ ኋላውን በደንብ አላቅም። ያው የደጃዝማች ምናምን ጊዮን ረዘም ቀላ እንደዚህ ምናምን ትንሽ ነግራቸው እና የቲያትር ባለሙያ ከፍ ያለ እስቲ ድምፁን ላሰማው። ድምፁ ሲያሰማ ይህስ እውነትም ጊዮን ነው ይገባዋል አሉ ማለት ነው። ርቀቱን አይቼዋለሁ። አንዳንድ ጊዜ ስም ይፈጠራል፣ በልኩ ወስዷል። ጊዮን አይነካም አይለካም፣ ቀጥ ብሎ ነው የሚሄደው። ሁለተኛ ደግሞ እንግዲህ አንዳንዶቻችን ትንሽ እየቆዘምን ተቸግረን ነበር። በኑሯችን ትንሽ ደከም ብለን ጎበጥ ብለን ነበር። ቀና ማለት ከፈለግን ትንሽ ፈገግ ካለ ማስታወቂያ ባንለጥፍም ትልቅ ፈውስ የምናገኝበት የሳቅ ምንጭ ሁልጊዜ ሰርካዲስ ጊዮን ጋር ከሄዳችሁ ፈገግ ብላችሁ ታክማችሁ ትመለሳላችሁ። እውነት እኮ ነው። ጊዮን ባለበት ሁሉ ሳቅ አለ እና ጊዮንዬ ዛሬ ደብሮኛል ስል እና ልንገርህ ይልና ወይ በስልክ ይነግረኛል። በሆነ ፍንክንክ እላለሁ። ሳቅ በተወደደበት ሰዓት ጊዮን ጋር አሁንም ሳቅ አለ፣ አልሞተም። እና ሰላም ጤና ይስጥልህ፣ እግዚአብሔር ያክብርልን። በጣም ደስ ብሎኛል። ፍለጋ ተከታታይ ቴሌቪዥን ስንሰራ ተስፋ ስቆርጥ በምን የተስፋ ትኩረት ነው የሚለኝ። ሁልጊዜ ከሙያ ባልደረቦቹ ጋር በጎን ይቆማል። ለሙያው ባንከፈል አንዳንድ ጊዜ የጎደለን ነገር ያበሳጨዋል አውቃለሁ። ያ ክርክሩ ያ ሙግቱ አሁን ዳር እየደረሰ ነው እና እንደናነቅ። ከምንም በላይ እዚህ ላላችሁ ታዳሚዎች፣ ለባህር ዳር ውብ ልጆች፣ ለሙያ ባልደረቦች፣ ከዩኒቨርሲቲ ለመጣችሁ መምህራን ሁላችሁንም ቃላቶች ያጥሩኛል። እውነትም ማድነቅ እንችላለን። የሚያስተባብረን አተን እንጂ አስተባባሪዎቻችን ደሳለኝ፣ ፓልም ፒክቸርስ፣ ሁሉንም ስንታየው ገብሩን ከልብ አመሰግናለሁ። እግዚአብሔር ያክብር። እናመሰግናለን። አርቲስት በምናቡ ከበደ አንድ ነገር መልእክት እንዲያስተላልፉ በጣም ትንሽ ወደፊት ከፍ ወዳለ ደረጃ ማደግ ስላለበት ምን ሊሉ እንደሚችሉ ባላውቅም ዶክተር ለዓለም ይባላሉ። ከአማራ ብሔራዊ ክልላዊ መንግስት ፕላን ልማት ኮሚሽን ነው የመጡት። ምንድነው የመንግስት ሴይንግ የሚለውን እንሰማለን። እሳቸው ጓደኛ በመሆናቸው ነው የመጡት። በነገራችን ላይ ክብሮም ፈጣንና እውቀት ያለው ስለሆነ እንትን እንዳይለው እኔ በጓደኝነት ነው እንትን ለማለት የመጣሁት። ያው ብዙዎች የጥበብ ሰዎች በጣም ሞዴል እና አይከን የሆኑ ሰዎች በዚህ ቦታ ላይ ተገኝተው ባህር ዳር በጥበብ ጎጃም ክሬቲቭ የሆነ በጣም ትልቅ የካልቸራል የባህል እና የግዕዝ መንደር መፍለቂያ ነው። እሱን የታገኘው ብላችሁ ብትሉኝ የሶስተኛ ዲግሪን ማሟያ ጽሁፍ ለመስራት ኖሌጅ ኢንተለጀንስ የሚል ነገር ጥናት አጥንቼ ነበርና በባህል ትውፊታቸው በጣም ጠንካሮች ናቸው ህንዶች። ግን የህንዶች እውቀት የካልቸራል ኢንተለጀንስ መሰረቱ እኛ ሀገር ነው ዊዝደሙ ብዬ አስባለሁ። እዚህ ፊት የተቀመጡትን ሳይ ሰው ይሄን ዊዝደም ያለውን ትልቅ ጥበበኛ ጊዮን አብሮ ያደገን በጣም ትሁት ቀልደኛ ወንድማችን ጠርቶን በጣም ቢዚ ነበርኩና ጋዜጠኞች ናቸው ተገኙ እንደዚህ ምናምን ብለው እንትን ያሉት። ግን እንደው በጣም ብዙ ባለሀብቶች በጣም ብዙ የመንግስት ቢሮ ኃላፊዎች ባለመገኘታቸው በስራ ምክንያት ነውና ትንሽ ውስጤ እንትን አለኝ። አብረን ስላደግነ ጥበብን ስለምንመሰክር ተራማጅ የሆነ ሀሳብ ገልጸናል። ለጊዮን ግን ከዚህ በላይ መደረግ ስላለበት on behalf of Amara region and the Plan Development Bureau I'm very delighted and just having to this presentation in front of you my brother እና በኮሚቴነት አገልግለን ጊዮንን በስሙ መሬት ብናሰጥ ጊዮንን የእውቀት መዳረሻ አድርገን እነ ኃይሌን
ሌሎችን መዘከር ስንችል ብቻ እንጂ ጥበብን የምናስቀጥለው የግዕዙን መንደር ታላቅ የምናደርገው በትንንሽ አይደለም ጊዮን የሚለካና በትልቅ እውቀት ስለሆነ እንዳንድ ኮሚቴ አድቫይዘር ፕሮጀክት ጸሐፊ እንደ ፕላንና ልማት ቢሮ የማክሮ ኢኮኖሚ አማካሪ ነንና ከጎኑ ሁኜ ከወንድማችን ጋር ሆነን ትልቅ ስራ ሰርተን ጊዮንን ከፍ የሚልበት ነገር ለማድረግ ሐሳቤን ሳልገልጽ በህድ በየመድረኩ አይሆንምና ስለመጣችሁ ታላቋን ባህር ዳር አክብራችሁ ለጥበብ ብላችሁ ወደ ጥበባችሁ ሀገር ስለመጣችሁ አመሰግናለሁ። ወጣቶች ጥበበኛ ናችሁ። ተፋቅረን ጊዮንን እንዳመሰገን ሁሉ ሌሎች ደግሞ የተገፉ ጃኬታቸው ተጣቅመው ግን ዕውቀት ያለባቸው ትልልቅ ሰዎች ያሉበት ክልል ነውና በዚህ ክልል ላይ መጻኢ ሕይወታችን ተፈቃቅረን ተዋደን ዕውቀትን የምናነግስበት ጊዜ እንደሚሆን ተስፋ አደርጋለሁ። ጊዮን ስለ ብዙ ነገር መስክሯል፣ ብዙ ነገሮችን ማየት ስለሚቻል። ስለዚህ ላንድ ኦፍ ዊዝደም ላንድ ኦፍ ኖሌጅ ነው ጀስት ቤስት አይ ካን ሴይ እና በአንተ ፕሮግራም ተገኝቼ በጣም ትልቅ ፕሮግራም እያለብኝ ያንተን ምስክርነት ባልሰጥ ባዶ ነው የሚሆንና ስለተደረገልህ ነገር ሁሉ ከልብ አመሰግናለሁ። ትልቅ ስራ አብሬህ እንደምሰራ አረጋግጣለሁ። ዶክተር ለዓለምን እጅግ አድርገን እናመሰግናለን። እጅግ አድርገን እናመሰግናለን። የጣና ሐይቅ መምህር ከነበሩት እየቆነጠጡ ጊዮን ታዛዥ ነው በነገራችን ላይ ትልቁን እንኳን የሚሽቆጠቆጥ በጣም መምህሮቹን ታላላቆቹን አክባሪ ነውና መምህር አወቀ መካከላችን አሉ። 2 ደቂቃ እሳቸው ስለ ጊዮን ሊናገሩ ነው። የጊዮንን የህይወት የትምህርት ህይወት ታሪክ በ2 ደቂቃ ቢከብድም መምህር ናቸውና ቅልብጭ አድርገው በ2 ደቂቃ መምህር አወቀን ያስተማሯችሁ እንዴት ነው የምታጨበጭቡላቸው? እሺ አመሰግናለሁ። አመሰግናለሁ። ጊዮን እንኳን ለዚህ አበቃ። በአጋጣሚ መነጽር አልያዝኩምና የኔ ተማሪ የሆነ ያዘጋጀሁትን እንዲያነብልኝ ይፈቀድልኝ። አቶ ይልቃል የኔ ተማሪ ነው። እውነት ነው። ይሄ እውነት ከሆነ እውነት በጣም እኮ ያስገርማል። በትክክል እውነት ነው። ጋሽ አወቀ ሃይ ስኩል ነው ያስተማረኝ 12ኛ ክፍል፣ ግን እሱም ጥሮታ እኔም ጥሮታ ነኝ። እንግዲህ እድሜውን እዚህ ላይ መገመት ትችላላችሁ ማለቴ ነው። የእሱን ነው የእኔ እንኳ ያለባት አሁን ወደ 66ቱ ደርሻለሁ። ቀደም ሲል እንደገለጸው አቶ አወቀ በላይ መጀመሪያ እቺን ሳነብ አንተ የጠቀስካት ነገር አለች። ፓርላማ እንኳ 3 ደቂቃ ነው የሚፈቀድ ለጊዮን ሲሆን 2 ደቂቃ መሆኗ አብጣጠንም ቢሆን 2 ደቂቃ እንጠቀማለን። ግን እቺ የጊዮን መንገድ ያለችዋን ስላምፖል ስታበራ ምን እንደሆነ እንደው አጠር ባለች ሁኔታ በግማሽ ሰከንድ ውስጥ በ3 ሰከንድ ስላምፖል ነው የጻፍኩት። ጊዮን ወጣትነቱን የጀመረ በአምፖል ጽሁፍ ነው። አንድ አምፖል የምትል ጽሁፍ ጽፏል። እዚያ ጣና ሐይቅ አካባቢ አንድ ጨለማ ቤት ነበር፣ የሰይጣን ቤት የሚባል እዛ ያን አምፖል ተክሎታል። ያ ብዙ ታሪክ ስላለው ሌላ ጊዜ ስለሆነ እሱም ራሱ ቢገልጸው ደስ ይላል። ለማንኛውም ግን ስለሷ ናት። የጊዮን መንገዱ ጥምዝምዝ ብዙ ቋጥኝ ያለው መች ዘለቀውና ጊዮን ቢሄደው አንዱ ትልቅ ቋጥኝ የጣና ሐይቅ ትምህርት አምፖል መብራት ገጥሞ በጣም ባጠናበት አጥንቶ ሳይጨርስ አምፖሉ ላልቶበት ተቸግሮ ነበር ለጥቂት ዓመታት። ጣና ሐይቅ አጠገብ አንድ ቤት ነበረ፣ ተዘግቶ የኖረ በጨለማነቱ በሰው ተከበረ። ደፍሮ የሚቀርበው ማንም አልነበረ። ሰይጣን ወክለው ሁሉም ጠረጠረ። ከድንገት አንድ ቀን ቤቱ ተከፋፍቷል። ተማሪ በዚያ ሳልፍ መገረም ጀምሯል። ምን አይነት ሰው ገባው? ምን ደፋር ቢሆን ነው? ሁሉም ሐሳብ ሰጠ፣ የሰይጣን ዘመድ ነው። ታዲያ ከዕለታት አንድ ቀን ልጆች ተመካክረው ለማወቅ ፈለጉ ማን እንደከፈተው። በጀርባው ሄዱና ቀዳዳ ፈልገው ወደ ውስጥ ሲያዩ ያዩት አንድ ሰው ነው። ኩታ የለበሰው ሰው ቢመለከቱም
ሴት ትሁን ወንድ ይሁን ማወቅ ግን አልቻሉም። ሁሉም ተፈራርቶ መለየት ባይችሉም በፊት ለፊት መግባት አጠራቸው አቅም። በበራፉ ሲያልፉ እንደምንም ደፍረው ቤት ለእንግዳ ግቡ የሚል ድምፅ ሰምተው እንደምንም ብለው ድፍረቱን ሰብስበው ገቡ ወደ ቤቱ እጅ ለእጅ ተያይዘው። ከቤቱ ወደ ውስጥ ያሉ አንድ ሴት ተነስተው እንኳንም መጣችሁ ብለው ተደስተው ችግራቸውንም አብራርተው ተናግረው አምፖል አስገቡልኝ ችግሬ መብራት ነው ብለው ተነሱና አምፖሉን ሰጧቸው። አንተ ረጅሙ ልጅ ጊዮን መሆኑ ነው፣ ወንበር ቀጥልና በልቶሎ አስገባው፣ አንተኛውም እርዳው እንዳይወድቅ ደግፈው፣ መብራቱን አብሩልኝ አይዋጠኝ ጨለማው። አምፖሉ ገባና መብራቱ ሲበራ በጣም ደስ ብሏቸው ሴትዮዋ ጀመሩ ዳንኪራ። በሉ ቁጭ በሉ ጠላ ቁርስ ልስጣችሁ፣ ቀላል እኮ አይደለም ይሄ ውለታችሁ በማለት ሴትዮ አቀረቡላቸው። ያንን ቀመሱና እየተገረሙ ወደየቤታቸው ለሰው መብራት ሰጠ እስካሁን ቆይተህ ይሄው ገና ዛሬ ለራስህ በራልህ፣ መንገዱ ይለምልም ነገም ትኖራለህ። ለብዙ ጓደኞች አንተም ምሳሌ ነህ፣ ምንጊዜም አጠፋም በውስጣችን አለህ። ረጅም ያኑርህ ጤና ዕድሜውን ይስጥህ። ከመምህር አወቀ በላይ ጣና ሐይቅ ያስተማረው መምህሩ እንኳን እሱን እኔንም አስተምሮኛል። እጅግ በጣም ልብ የሚነካ ነው። እስኪ በጭብጨባ እነዚህን ስጦታ የሆኑ መምህራኖችን አመስግኑልኝ። መምህር ስራው ቀጥታ ያስተማረው እሱ ነው ብለውኛል። ልማቱ መምህር አወቀ ብዙ ታሪክ ያለው ያሉና 2 ደቂቃ ነው። አሁንም የፓርላማው ሌላ ነው። ለጊዮን 2 ደቂቃ 3 ደቂቃ ብቻ አይደለም እንደው 30 ደቂቃ ያንሳል። ግን እዚህ ታዳሚዎቻችን በሙሉ ያው ቀድሞ ስለተገኙ ሁሉም ባጭሩ እንዲነገር ነው። አቶ መምህር ስራው አጭር ነገር እንዲሉልኝ ነው። እኔ ሁላችሁንም እግዚአብሔር አምላክ ጤናችሁን ጠብቆ የእሱን ክብርም ሁላችሁም ህፃናት፣ ወጣቶች እንድታገኙ እግዚአብሔር አምላክ ይፍቀድላችሁ። ሀገራችን ሰላም ያርግልን። እኔ ጊዮንና እኔ የምታወቅ 82 ነው 82 10ኛ ክፍል ነበር እና አስተምሮን ያለፈ እኔ አንድ ነገር እሱ ብቻ ሳይሆን ሌሎች ልጆች አሉና በትምህርት ባህሪው ትንሽ ጎርመስ ያለ ነው። ሲገባ እንደ ሌሎች ተማሪዎች አይደለም ተንጠራርቶ የሚገባ። ደብተር ይዞ አይቼው አላውቅም። በኪሱ ነው የሚይዝ በኪሱ እና እኔ ደስ አይለኝም። እንደዚህ እኔ ሲሪየስ ነኝ እና ያስተማሯችሁ ብዙ አሉ አያቻችኋለሁ፣ ታውቁኛላችሁና እሱና እኔ እንጋጭ ነበር በሐሳብ። በኋላ የተማሪ 10ኛ ክፍል 1980 አስተማሩ። ከዚያ በኋላ 12ኛ ክፍል ማስተምር ሳገኘው ሰላምታው ክብሩ እኔ ያላነበኩት ያላገኘሁት ልጅ ነው አገኘሁት። ስለዚህ ለካ ገጸ ባህሪው ነበር ማውቁ እዚያ በገጸ ባህሪ ነበር ማለት ነው እንጂ ትክክለኛ ጊዮን አይደለም ማለት ነው። እናመሰግናለሁ። በጣም ደስ ብሎኝ ነው የመጣው ዛሬ። እኔ ልንገራችሁ ካራባት ማሰር አልወድም። ያገባው ለታ በተርፍላይ የምትባልና ስመረቅ ካራባት አስሬያለሁ። ዛሬ ግን ደስ ብሎኝ አስሬው መጥቼ ስላፈነኝ ነው ያወረደው። ይኸውልህ እጅግ በጣም ደስ ይላል። ያው በጣም ምን እንደምንል አናቅም። ከዚህ በኋላም ብዙ ፕሮግራሞች ረጅም ጊዜና ሰዓት እግዚአብሔር ያክብርልን። አባቶቻችንን መምህሮቻችንን እድሜና ጤና ይስጥልን። በጣም ነው የነሱ ስሪቶች ነንና መምህራንን እንግዲህ የሆነ ጊዜ ደግሞ ኑረው እንዲህ የምናከብርበት ቀን እንዲመጣ በጣም ከምመኘው ሙያ መከበር ካለበት በየጊዜው መወደስ ካለበት በየጊዜው መጠራት ካለበት መምህራኖች ናቸው። ምክንያቱም ለእያንዳንዳችን ስሪት መሰረቶቹ እነሱ ናቸውና የድሮዎቹም የአሁኖቹም መምህራን ክብር ይገባቸዋል። የእውነት ለመናገር ይሄ ተራ ሊሆን ይችላል፣ ቀላል አገላለጽ ሊሆን ይችላል። ግን ማናችንም የተፈጠርነው በእነሱ ጠመኔ በእነሱ አእምሮ ውስጥ ባለ ጥልቅ እውቀት ነው። ክብር ለመምህራን ስጡልኝ። በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እወዳቸዋለሁ። ጊዮን እንኳን ደስ ያለህ። አከብርሃለሁ፣ እወድሃለሁ፣ አደንቅሃለሁ። የሁልጊዜም ጓደኛዬ ነህ።
እግዚአብሔር ያክብርልን። እዚሁ እንደቆመ አርቲስት ጌትነት እንየው። እዚሁ ጋቢውን እንደለበሰ ጋቢውን ታነሱልኝና ደግሞ የዕለቱ አበይት ፕሮግራም ስጦታ ይሆናል። ጋቢው ይነሳና በአርቲስት ጌትነት እንየው እጅ ልዩ የካባ ማልበስ ስነ ስርዓት አሁን እንቆማለን። ከመቀመጫችን አሁን እንነሳለን። ንጉሱን እናከብራለን። ይህ ክብር ይገባዋል ለጊዮን። በጊዮን መንገድ የሕይወት ዘመን ተሸላሚው አርቲስት ጌትነት እንየው አርቲስት ጊዮን አለምሰገድን በክብር አመስግኑልኝ። አርቲስት ጌትነት እንየውን በክብር ወደ ቦታው ሸኙልኝ። አመስግኑልኝ። በተመሳሳይ ጊዮንንም እናመሰግናለን። አርቲስት ደሳለኝ ድረስ ወደዚህ ትመጣልኛለህ። አዘጋጁ መምህር ስንታየው ገብሮ ወደዚህ ትመጡልኛላችሁ። በዚህ በጊዮን መንገድ መርሃ ግብር ላይ በርካታ አስተዋጽኦ የነበራቸው ተቋማት፣ ግለሰቦችና ሌላ አንዳንድ ስጦታዎች አሉ። እነሱን ይሰጡልናል። ይሄንን የሚሰጥልን አርቲስት ተወዳጁ የጎጆ መውጫ መነሻ እኔ እሱ ጎጆ መውጫ ጭንቅላቴ ላይ ሰላል ነው ደጋግሜ የምጠራው በርካታ የጥበብ ስራዎችን ሰርቷል። በምናቡ ከበደ ወደ መድረክ ይመጣና ይህንን ቀጣዩን እውቅና ይሰጥልናል ማለት ነው። ስጦታው እኔ እጅጋ ደርሷል። የነማን ነው የሚለውን ሳይገለጥ እንገልጸዋለን። ከዛ ሲገለጥ እናብራራለን። ጊዮን ባለ ታሪክ ነው። እንደ ወንዙ ወደ ኋላ ስንሄድ ቀደም ሲልም ሲገለጽ እንደነበረው አባት፣ እናት፣ አያት እያለ ሲሄድ የነደጃዝማች የነ ፊታውራሪ በጣም ብዙ አይደለ መላኩ በጣም ያውቃል። በተለይ እንደው ካልተናገርኩ እያለ ነው ባስወጣው። እዚህ መድረክ ላይ ደግሞ ከጊዮን ጋር ቀል ጀምሮብኝና እኛ መድከማችን ነው። ስለዚህ የነዛ ወንድም የነዛ ግድም የሚባል ነው ጊዮንዬ። ስለዚህ ስጦታውን ጊዮንዬ መጥተህ ወደ መድረክ እንድትቀበልልን በታላቅ ክብር ጠይቃለሁ። መድረክ ላይ ከመጣ በኋላ ስጦታው የማን ነው የሚለውን ለማብራራት እወዳለሁ። እነማን ናቸው የሚለውን ስጦታውን በምናቡ ከበደ በክብር ይሰጠዋል። አስገራሚ ነው። ይህ ስጦታ እንደተገለጸ የደጃዝማች አይን እንግዳ ብርሌው የጊዮን አያት ፎቶግራፍና ደጃዝማች አይን እንግዳ ብርሌውና የእናቱ የወይዘሩ ነገሱ አይን እንግዳ ልዩ ፎቶግራፍ በክብር ከኮሚቴው ተበርክቶለታል። ጊዮንዬ ወልደው አክብረው አሳድገው ለኛ ስለሰጡን እጅግ አድርገን እናመሰግናለን። ለእህቱ እያበረከተ ነው ጊዮንዬ፣ እናመሰግናለን። ይህንን ስሜት የሚነካ ስጦታ በጭብጨባ አክብሩልን። ለነዚህ ለፊት አውራሪ የደጃዝማች አይን እንግዳ ብርሌውና አያቱ የጊዮን እንዲሁም የእናቱ የወይዘሮ ነገሱ አይን እንግዳ ነፍስ ባጸደ ገነት ያሳርፍልን። ይሄንን ጀግና ወልደው ለጥበብ ስላበረከቱ ምስጋና ስጡልን። ለቤተሰቡ አጠቃላይ እናመሰግናለን። እንኳን ደስ ያለ ጊዮንዬ፣ እናመሰግናለን። ወደ ቦታ እንሸኛሃለን። ሌላውን ስጦታ በምናቡ ይሰጥልናል ማለት ነው። እናመሰግናለን ጊዮንዬ። ስንቱን አስታወስኩት፣ ስንቱን አሰብኩት፣ ልቤም በትዝታ ወዲያ የላኩት አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ። አንዴ በመከራው አንዴ በደስታዬ
ስንቱን ያሳየኛል አሃ ይሄ ትዝታዬ የትላንቱን ፍቅር ጣሙን ቁም ነገሩን ምነው ያስተዋሉ ያዩት በነገሩ ሁሉም ወደ ኋላ ኑሮም ቢያሰላስል አይገኝም ጊዜ ያንን የሚመስል እስኪ የነበር ያውጋን እስኪ ያየ ይናገር እስኪ የነበር ያውጋን እስኪ ያየ ይናገር የጥንቴ ጠዋቱን የበፊቱን ነገር የጥንቴ ጠዋቱን የበፊቱን ነገር መጪውን ባላውቅም እንዳልናገረው መቼም አይረሳኝ ከፊቴ ነበረው ያለፈውን እንጂ ልስማው ያልኩትኔ የኋላውንማ አየዋለሁ ባይኔ አየዋለሁ ባይኔ የሺ ሀረጊቱ የክቲቱ ስንቱን ደጅ ልጽና ልማለድ ይዤሽ እስከ ነብድ የሺ ሀረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጽና ልማለድ ይዤሽ እስከ ነጉድ የሺ ሀረጊቱ ስሚ ፍቅሬ የኔ ዘረ ብዙ በጨረቃ ይዤሽ እንዳልጠፋ ብዙ ነው መዘዙ እናሽን ባስጠይቅ ስለ ፍቅር አይገባኝም አሉ ለአባትሽ ሰው ብልክ እንደገና እኔ ያሾፋሉ የሺ ሀረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጽና ልማለድ ይዤሽ እስከ ነጉድ አምናለው በእናትሽ በአባትሽ ቤት ጮማ ሰልችቶሻል አትስጊ ከኔም ዘንድ አይገጥመሽም ልብ ይቀርበለሻል እናሽን ባስጠይቅ ስለ ፍቅር አይገባኝም አሉ ለአባትሽ ሰው ብልክ እንደገና በኔ ያሾፋሉ የሺ ሀረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጽና ልማለድ ይዤሽ እስከ ነጉድ
የሺህ አረጊቱ የክቲቱ የኔ ዘረ ብዙ ስንቱን ደጅ ልጽና ልማለድ ይዤሽ እስክነብድ። እናመሰግናለን። እግዚአብሔር ይስጥልን። እስቲ ጊዮን የመጨረሻውን እንግዲህ የሚለንን ብሎን እንሂድ አይደል? አዎ እሺ። ከባድ ነው። ደስታ ሲበዛ ሀዘንም ይሆናል ይመስለኛልና አልቻልኩትም። መወዳቸውን የተነጠቁ ያክል ነው ውስጥ የተረበሸው። በእውነት እግዚአብሔር ያክብርልኝ። ከ1 ዓመት ከ2 ወር በፊት ስራቸውን ትዳራቸውን ትተው ለፍተው ይሄን ነገር አስበው ለዚህ ያደረሱት ታናሽ ወንድሞቼ ላቅ ያለ ምስጋና አቀርብላችኋለሁ። እግዚአብሔር ይባርካችሁ። አርቲስት ጌትነት እንየው ብዙ ዓመት መድረክ ላይ ህይወቱን በማሳለፉ ለስራው ሲል የከፈለው ዋጋ አለ። እስካሁን ምህረት አልሰጥ ያለ የወገብ ህመም እያሰቃየው መቆምም መቀመጥም መተኛትም በማይመቸው ሁኔታ ያን ሁሉ ስቃዩን ችሎ ለኔ ጌትነት አይደለም የተገኘው እዚህ ቦታ ላይ ከዚያ በላይ የሆነ ሰው ነውና የተገኘልኝ። ለጌትነት እጅግ 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 የጠለቀ ክብር አለኝ። ከዛ ባሻገር እህቶቼ ወንድሞቼ እዚህ አሉ። ቅድም ተዋውቀዋል። በአጋጣሚ አቶ ደመላሽ አፈወርቅም እዚህ አለ። አንዱ ለኔ ህይወት አስተዋጽኦ ያደረገ የቤተሰብ አባል ነው። ታላቅ እህቴና ባለቤቷ አቶ አዳሙ ደምለው ወይዘሮ አልማዝ አዳሙ ትባላለች። በአጋጣሚ የባሏ ስምና የአባቷ ስም ተመሳሳይ ነው፣ ግራ እንዳትጋቡ። አልቃሽና ዘፋኝ ነው አይደል እንዴ? ፍስሐ በላይ ኢማም ድርሰት አልቃሽና ዘፋኝ ነው የሆነ የዛሬው ቀን እና እዛ ቤት ድንኳን አለ፣ እዚህ ቤት ደስታ አለ። ህይወት ነው። ህይወት ስለሆነ ምንም እንትን የሚል ነገር የለም። በዚያ ምክንያት አልመጣችም። በዚህ አጋጣሚ ቅድም የሰጡኝ የአርበኛው አያቴ ፎቶግራፍና የእናቴ ፎቶግራፍ ነው። እውነት ለመናገር እናቴን በአካል አላውቃት፣ በእኔ እድሜ ነው የተለየችኝ። ያን ሁሉ ስቃይ ችላ ለዚህ እንድደርስ ያደረገችኝ ግን ታላቋ እህቴ አልማዝ አዳሙ ናትና ኑራ በእሷ ፊት በመሰክርላት ደስ ይለኝ ነበር። ግን በአጋጣሚ በሆነ ችግር መምጣት አልቻለችም። በዚህ አጋጣሚ ቤተሰቤን በሙሉ እንድታመሰግኑልኝ ይፈልጋለሁ። የጥበብ ጓደኞቼ፣ አቻዎቼ፣ ታላቆቼ፣ ታናሾቼ አሁን እኔን የምትከተሉ በሙሉ እግዚአብሔር ዛሬ ካያችሁት ፕሮግራም እጥፍ የእናንተ ፕሮግራም ሲከበር እንዳይ እድሜና ጤና እንዲሰጠኝ ለምኑልኝ። በትንሽ ሰርቼ በብዙ አክብራችሁኛልና እግዚአብሔር ያክብራችሁ። ሁሉንም ነገር ግን በመጨረሻ ጠቅልሎ የሰማይ የምድር አምላክ ፈጣሪ ይውሰድ፣ የሱ ፈቃድ ነው። እጅግ አመሰግናለሁ። በእውነት ከዚህ በላይ ምንም ማለት አልችልም። ክብር ይስጥልኝ። እግዚአብሔር ያክብርልን፣ እድሜና ጤና ይስጥህ። ውድ የኒስራ አምባ ሚዲያ ቤተሰቦቻችን ፕሮግራማችንን የተከታተላችሁትን ይመስል ነበር። ድንቅ ድንቅ ስጦታዎች የተሰጡበት ለአርቲስት ጊዮን አለምሰገድ የምስጋና ፕሮግራም የተሰጠበት ነው። አሁንም እንደምታዩት ከጀርባዬ ከአርቲስት ጊዮን ጋር የፎቶ መነሳት ፕሮግራም እየተደረገ ይገኛል። እኛም ፕሮግራምን ዘር ብለን የምንቀላቀል ነው የሚሆነው። እናንተም ፕሮግራሙን እንደወደዳችሁት በኮሜንት አሳውቁን። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁን። የኒስራ አምባ ሚዲያ የዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት።